የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝነው መምህርና ዩቲዩበር ሚካኤል ብርሃኑ ነው። እሱም በስልክ መስመራችን ይገኛል። እንዴት አመሸህ? መልካም ሳምንት ሚካኤል። መልካም ሳምንት ሰጠኝ። እንዴት አመሻችሁ? እኛ ደህና ነን። ሰላም ነህ አንተ? እግዚአብሔር ይመስገን። ዛኔ በጣም ነው የምናመሰግነው። እኔም አመሰግናለሁ ስለጋበዛችሁኝ። ጥሩ፣ በጣም እናመሰግናለን። የተለያዩ ርዕሰ ጉዳዮች አሉን። እንግዲህ የተለያዩ ፓርቲዎች ለምርጫው ውህደትም እየፈጠሩ ነው። የተለያዩ ዝግጅቶች እያደረጉ ነው። በየጊዜው ከህዝብ ላይ የሚወጡ ግምገማዎች ይፋ ይሆናሉ። እንዴት ነው እንግዲህ ካለው ጊዜ አንጻር ምን ቢቃጠሩ ደረሰ ቀኑ እንደሚሉት አሁን እየደረሰ ነው። እንግዲህ በዓላትም ሲመጡ እንቅስቃሴያቸው ወደ ተወሰነ ጊዜ ስለሚገታ አሁን የበለጠ ዝግጅቱ የጠነከረ ይመስላል። በጣም እንግዲህ በዚህ ሳምንት ብዙ ፖለቲካዊ ክንውኖች ተከናውነዋል። ዋናው እና አንኳሩ የሊኩድ ፓርቲ ነው። የሊኩድ ፓርቲ የውስጥ ምርጫ ፕራይመሪት ነው። እንግዲህ እንደምታውቀው ያው መንግስት አሁን ላይ ያለው መንግስት ዋና እንትን ነው፣ መሪ ነው እና በፓርቲው ውስጥ ብዙ ምርጫዎች ተካሂደዋል። ብዙ ውዝግብም ያለባቸው ምርጫዎች ናቸው። እንግዲህ በምርጫው ሂደት ፕራይመሪት ነው። በአብዛኛውን ጊዜ ዲሞክራሲ ምርጫ ነው። እንዲያውም የመጀመሪያው ፓርቲ በዚህ ሀገር ውስጥ ብቻ የመጀመሪያው ፓርቲ የራሱን የውስጥ ምርጫ የሚያደርግ ፓርቲ ነው እየተባለ ይሞገሳል። በሌላ በኩል ደግሞ እዚያ ብዙ የማይገቡ ሁኔታዎች የሚካሄዱበት ነው የሚባልም ትችት ይደርሳል እና በዚህ ፕራይመሪስ ያልታሰቡት የውጭ ጉዳይ ሚኒስትር የነበሩትና የአሁኑ የኤነርጂና መሰረተ ልማት ሚኒስትር ኤሊ ኮሄን የመጀመሪያ ቦታ አግኝተዋል። ተወዳድረው በፕራይመሪሱ ተወዳድረው መጀመሪያ ቦታ አግኝተዋል። የክኔሴቱን አፈ ጉባኤ አሚር ኦሃናን በልጠው ከዚያም ደግሞ የህግ እና የፍትህ ሚኒስትሩን የአሪቭ ሌቪን እንግዲህ ሁለቶች ናቸው እንግዲህ አብዛኛውን ጊዜ ቀንደኛ የሊኩድ ፓርቲ አመራሮች የሚባሉት። እነሱም እንግዲህ ሳይታሰብ እሳቸው እንግዲህ ቀድመው ወጥተዋል። በሌላ በኩል ደግሞ የሌሎች አንጋፋ የፖለቲካው አባላት እንዴት ነው ወደ ራሱ ፓርቲው በግምገማው መሰረት ባለው በአሁኑ የህዝብ ግምገማ መሰረት 22-23 ቦታዎች ያገኛል የሚል ግምገማ አለ። ከዚያ በታች የሆነ ቦታ እንዳገኙ እና አብዛኛዎቹ እንደውም በሚቀጥለው 26ኛው የፓርላማ እንደማይገቡ ፍንጭ እየታየ ነው በአሁኑ ሰዓት በምርጫው አማካኝነት። ከዚህ አልፎ ደግሞ ያው መቼም ፖለቲካ ያው የውስጥ ሽኩቻም አለ። የቀድሞው የኢየሩሳሌም ከንቲባ እና የአሁኑ የኢኮኖሚና ኢንዱስትሪ ሚኒስተር የሆኑት ሚር ባርካት መቼም እንግዲህ ከጥቅምት 7 በኋላ የናታንያሁን መንግስት በውስጥ ናታንያሁን ከመንግስት ለማውረድ በውስጥ መክረዋን በሚል አዲስ ሚስጥር ስለወጣ በዚያ የተነሳ እንግዲህ ናታንያሁ በቀል በእሳቸው ላይ የበረታ ይመስላል። እሳቸውም እንዲሁ ለክኔሴት ወደማይበቃው ቦታ ዝርዝር ውስጥ ገብተዋል። ይሄ ነው እንግዲህ በምርጫው እንግዲህ የዚሁ የውስጥ ምርጫ እጩዎቹ ከመምረጥ ያለፈ ትርጉም አላቸው። እንደታውቀው እንግዲህ የዲሞክራሲያዊ ሀገር ራሱ የውስጥ ምርጫ አድርጎ ከዚያ በኋላ ነው እንግዲህ ያው የሀገራዊ ምርጫ የሚቀርበውና በሊኩድ ውስጥ ባሉ ቡድኖች መካከል ያለው የኃይል ሚዛን እና የናታንያሁ በፓርቲው ውስጥ ያላቸው ቦታ መለኪያ ሆኖ ነው የሚያገለግለው እና በአንድ በኩል ጥሩ ኃይል ማሳያ ነው። በሌላ በኩልም ደግሞ ያው ያልተገቡ ሁኔታዎች እና ብዙ የአሰራር ጉድለቶችም እንዳሉ ይተቻል እና ይሄ ፓርቲ እንግዲህ እንደምታወቀው አንጋፋ ፓርቲ ነው። ብዙ በተለይ ከማፓይ ከድሮ ከሚፍጌታ ቦዳ ወይም የሰራተኛው ፓርቲ ጋር በእድሜ እንዴት ወደ ዘመናት ሲዋደር የነበረና ቀኝ አዝማሚያ ቀይ ክንፍ ነው እና በብዙ ይተቻል። በዚህ 4 ዓመት ውስጥ በዚህ 20 ዓመት ውስጥ ሊኩድ እንዴት ነው ሊኩድ ፓርቲ ዓላማውን ስቷን እንዴት ነው
5 ሜሞች ብሎ ጃቦቲንስኪ ያቀደውን አሁን ወደ 5 ካፎች መልሰውታል የሚል ትችት አለ። እንግዲህ የፓርቲው ታሪካዊ መስራች የድሮ የቀኝ ክንፉ ታሪካዊ መስራች ዜቭ ጃቦቲንስኪ 5 ሜሞች በሚል ያወጣው እንዴት ነው አንድ መንግስት ለማህበረሰቡ ለዜጋው ምግብ፣ መጠለያ፣ ትምህርት፣ ሕክምናና ነጻነት መስጠት አለበት የሚሉ 5 ነጥቦችን ያነሳል እና አሁን ግን ያለው የሊኩድ ፓርቲ ይሄን የሳተና 5 ካፎች ማለት ኃይል፣ ኳህ፣ ኬሰፍና ካቦድ የሚሉት ኃይል፣ ገንዘብና ስልጣን በሚሉት ላይ ብቻ ያተኮረና የራሱ እንዴት ነው የፖለቲከኞችን ዝናና ኃይል ብቻ እንዴት ነው ያጋደለ ነው በሚል በጣም ይተቻል እና እንዴት ነው ወረድ ብሎ ለህብረተሰቡ ራሱ ፓርቲው ከድሮ ጀምሮ አጀንዳው የነበረው ለዝቅተኛው ማህበረሰብ እንዴት ነው የጀርባ አጥንት ይሆናል ተብሎ የሚጠበቅ 4 ዓመት በፊትም የነበሩ ቃል የተገቡ ነገሮች ለምሳሌ የሙያለ ህጻናት ክፍያ ከ0 ዓመት ጀምሮ ነጻ ይሆናል ተብሎ በጠቅላይ ሚኒስትሩ ራሱ ቃል ተገብቶ ነበር። ያልሆኑበት ሁኔታ አለ። አሁን እንግዲህ ያም ሆነ የሊኩድ ፓርቲ የፕራይመሪዝ ምርጫውን አካሄደ፣ ደረጃ መደበ። አሁንም አንዳንድ ቦታዎች ክፍት ሆነው ያሉበትንም ያው ሊቀመንበሩ ቦታ የሚሰጡበት ሁኔታ ሊኖር ይችላል። ከነባርም ከአዳዲስ አባላትም ከሌሎች ጋር ተወዳድሮ ወደፊት ያለውን ውጤት ማምጣት አሁን የያሻር ፓርቲ አብሮ ተወዳዳሪ ተፎካካሪ የሆነ በዚህ በህዝብ ግምገማ እናያለን። ሌሎችም አሉና እንዴት ነው በምርጫው ላይ የበለጠ ሊፎካከሩ የሚችሉት እነማን ናቸው? እንደው ተቀራራቢ ድምፅ ያመጣሉ ተብሎ የሚጠበቁ? አዎ እንግዲህ ከሊኩድ ፓርቲ ጋር አሁን ካለው መንግስት ጋር እንዴት ነው የሚገዳደሩት? የያሻር ፓርቲ በጀነራሉ የሚመሩት በአይዘንኮት የሚመራው የያሻር ፓርቲ ነው። እንግዲህ የያሻር ፓርቲ እንደምታውቀው አሁን ነው አዲስ የተመሰረተ ፓርቲ ነው። ከጋንስ ፓርቲ ወጥተው ነው የራሳቸውን ፓርቲ ያቋቋሙትና በአሁኑ ሰዓት ከፍተኛ ተወዳጅነት እያገኘ የመጣ ፓርቲ ነው። ራሱ አጀንዳውም መጀመሪያ ሀገር እና ህዝብ ነው የሚለው እንጂ የፖለቲካን ዝናና ገንዘብ ወይም ኃይል ወይም ደግሞ ክብር የሚባል ነገር የለም በዚህ ፓርቲ ውስጥ። ዋናው አገርና ዜጋ የሚል ጠንካራ አጀንዳ ይዞ ነው የሚንቀሳቀሰው። በዚህ የተነሳ እንግዲህ ሰው እንዴት ነው ካሳለፈው 4 ዓመትም ካለፈው 20 ዓመትም ጋር ያመዛዘነ ሁኔታው አዲስ ለውጥ እንዲመጣ በሚል ብዙ ነገር እየተሰራ ነው ያለው እና አሁን ያለው ፓርቲ ይሄ ነው። ዋናው የሚገዳደረው ፓርቲ ይሄ ነው እና በየጊዜውም ደግሞ የሚወጡት የህዝብ መመዘኛ ግምገማዎች የሚያሳዩት ይሄኑ ነው። በራሳቸው ጋንስም ቢሆን ጋዲ አይዘንኮትም ቢሆን ለጠቅላይ ሚኒስትርነት ብቁነት እንኳ ከናታንያሁ አሁን እየበለጡ ነው። በ3-4% እየበለጡ ነው የሚያሳየው እና በግምገማው መሰረት አዎ እና እዚህ ላይ ነው ያለው እና አሁን ዋናው ጠንካራ አሁን የያሻር ፓርቲ ነው እና ዋናው እንግዲህ እንዴት ነው የፓርቲዎች ጥንክርና ሳይሆን እንደምታውቀው የዚህ ሀገር ፖለቲካ የጎራዎች ነው። አሁን ዋናው ጥያቄ ማን መንግስት ያዋቅራን የሚለው ነው። መጨረሻ ላይ እንግዲህ ያው ምርጫ ይደረጋል። ያንዳንዱ የተወሰነውን የመቀመጫ ወንበር ያገኛል። ግን ይሄኛው ከዚህኛው ጋር ጥምር መንግስት ይመሰረታል ወይስ አይመሰረትም የሚለው ነው እና በአሁኑ ሰዓት አሁን የለውጥ ፈላጊው ጎራና አሁን ያለው የጥምሩ መንግስት ጎራ መካከል ማን መጨረሻ ላይ እንዴት ነው 61 እና 62 አግኝቶ መቀመጫዎችን አግኝቶ መንግስት ያዋቅራል የሚለው ጥያቄ ነው አሁን ዋናው ጥያቄው እና እዚህ ላይ ነው ዋናው እሱ ነው። እንግዲህ ከፖለቲካው ሜዳ ተገብቶ ማን ጎል ያስገባል ነው፣ ትልቁ ቦታ ላይ ማን ይቀመጣል ነው ምናየው ይሆናል። ጥሩ እንግዲህ ያለው እይታ በጣም ጥሩ ነው። ሌላው እስራኤልና ቱርክ በሶሪያ ጉዳይ ውጥረት ገብተዋል። መቼም እንግዲህ በሶሪያ ጉዳይ እስራኤል ከኢራን ጋር
ውጥረት ነበረች። አሁን የኢራን ጉዳይ ተነፈሰ ሲባል እንደገና ደግሞ ቱርክ ደግሞ እዚህ ቀርባለችና እንዴት ነው? አዎ እንግዲህ እንደምታውቀው የጂኦ ፖለቲካው የዚህ አካባቢው ከጥቅምት 7 ወዲህ በጣም እየተወሳሰበ የመጣበት ሁኔታ ነው ያለው እና ያልተጠበቀ ጥምረቶችም እየተፈጠሩ ነው ያሉት በዚህ በመካከለኛው ምስራቅ። አሁን ይሄ አሁን የተነሳ ነገር አይደለም ነገሩ። በቀደምታ ባለፈው በሰሜን ምዕራብ ሶሪያ የሚገኘውን ኢድሊብ ክልል አካባቢ የሚገኘውን አቡ አልዳሁር የተባለውን ወታደራዊ የአየር ኃይል ማረፊያ እስራኤል ደብድባለች እና እስራኤል የደበደበችበት ምክንያት የቱርክ ያን አካባቢ ለመቆጣጠርና የራሷን ወታደሮች ለማስፈር እያቀደች ነው እና የተለያዩ ጸረ አውሮፕላን መሳሪያዎችን ለመትከል አስባለች፣ ድሮኖችንም ለማስቀመጥ አስባለች በሚል እስራኤል ደግሞ ይህ ነገር ከሆነ የአየር ክልሉን እንደ ሻይ መቋጠር አልችልም እና እንደ ሻይ መውጣት መግባት አልችልም፣ ይሄ ለህልውና ያሰጋኛል በሚል ቱርክ ያን አካባቢ እንዳትረግጥ በሚል አስጠንቅቃለች እና በዚህ የተነሳ በዚህ ሳምንት በጣም ከፍተኛ ውዝግብ ተፈጥሯል። ቱርክ ሶሪያም ሆነ ቱርክ የሚሉት አይ እኛ የቱርክ ወታደር እዚያ እንዲሰፍር አላማም አልነበረንም፣ ለዚህም አልተዘጋጀንም የሚል እና እንዲያውም አዙረው እስራኤልን ግዛት የማስፋትና ቀጠናዊ ጉድኝትን የሚያናጋ ፖሊሲ በመከተል ደረጃ ይከሳሉ እና ይሄ ነው አሁን ሁኔታው ያለው እዚህ ላይ ነው እና የእስራኤልና የቱርክ ግንኙነት በዛሬ ከ30 ዓመት በፊት እኛ እንደምናውቀው በጣም የቀረበ ወዳጅነት የነበራቸው እና እንዲያውም በህዝቦች መካከልም ከፍተኛ ቀረቤታ የነበረ እና አብዛኛውን እስራኤላዊ የእረፍት ጊዜው የሚያሳልፈው እዚያ ቱርክ ነበር እና አሁን ኤርዶዋን ስልጣን ከያዙ ወዲህ ግን ሁኔታው እየሻከረ እሳቸውም በፍልስጤም ጉዳይ አንዳንዴ ጸረ ሰማያዊ የሆነ ንግግርን በማድረግ የእስራኤልን መንግስት ሲያወግዙም እንትስሉም ይላሉ እና ግን ብዙ ጊዜ ተሞክሯል። አሁንም እንደገና ያን ሙሉ እስራኤል ችላ የዲፕሎማሲ ግንኙነቱን ለማጠናከር ምናምን ሁሉ ተሞክሮ ነበር። ግን መጨረሻ ላይ እንዲያውም የኢኮኖሚ ማዕቀብ ሁሉ ከማድረስ የደረሰችበት ጊዜ ነው ያለው ቱርክና አሁን ከእስራኤል ጋር ያለው የኢኮኖሚ ትስስር እንደ ድሮ አይደለም። አብዛኛውን ጊዜ እንዲያውም በ99% ቁሟል ማለት ይቻላል እና ሁኔታው አሁን የኤርዶዋን ጉዳይ ነው። ኤርዶዋን የራሱን ከእስራኤል ከጥቅምት 7 በኋላ ካደረሰባት ጥቃት ተነስታ ያደረገችውን በኢራን ላይ ያደረገችውን ህዝብን ዓለምን ያስደመመ ጉዳይ በሂዝቦላ ደረጃም በሐማስ ደረጃ ያደረሰችውን ስላየ ፍርሃትም አለ። አሁን እንግዲህ ከኢራን በኋላ እኛንን የምንከተል የሚል የውጭ ጉዳይ ሚኒስትሩ ብዙ ጊዜ ይናገራል እና ያ ከፍርሃትም የመጣ ነው። አንድ ሌላ ደግሞ የራሷን የቀጠናዊ ኃይል ለማስፋፋት ባለፈው ከሳውዲ አረቢያም ከካታርም ጋር በመሆን ከግብፅም ጋር በመሆን ግብፅ እንኳን በመጨረሻ ላይ ሳትገባ ቀርታለች። የራሳቸውን ጥምረት ለመፍጠር ከፓኪስታን ጋር በመሆን የራሳቸውን የመከላከያ ጥምረት ለመፍጠር እየሞከሩ ያሉበት ሁኔታ ነው ያለው እና ይሄ ደግሞ የሚያሳየው አቅጣጫው ወደ እስራኤል ነው እና በዚህ የተነሳ እስራኤል ደግሞ እንግዲህ ከጥቅምቱ 7 እንደምታውቀው ከዚያ በኋላ ተኝተን አናየም የሚባል ነገር አለና ይሄ ነው እዚህ ላይ ነው ያለው። ዋናው ስጋቱ አሁን በዚህ የሶሪያ ጉዳይ በእርግጥ ቱርክና እስራኤል ቀጥተኛ ጦርነት ያካሄዳሉ የሚለው በዝቅተኛ ደረጃ የሚታይ ሁኔታ ነው። ግን ሁለቱም ሀገራት የራሳቸው ተጽዕኖ ቀጠና ለመፍጠር ሲሞክሩ በሶሪያ አየር ወታደራዊ ክልል ውስጥ አብረው የሚንቀሳቀሱበት ሁኔታ መፈጠሩ ትንሽ ያሰጋል የሚል ሁኔታ ነው እና በዚህ የተነሳ ነው እና
ከባድ ይህም ደግሞ ያው የአሜሪካ ሁኔታውን ለማርገብ እየሞከረች ነው። ፕሬዚደንት ትረምፕም ያው ከኤርዶዋን ጋር ያላቸው ቀረቤታ እንዴት ነው የቀረበ ግንኙነት ስላላቸው ሁኔታውን ለማብረድ እየተሞከረ ነው። በሌላ በኩል ደግሞ የአሜሪካው ልዑክ በቱርክ የሚገኘው አምባሳደር ቶም ባራክ የሚባል ሰውዬ ነገሮቹን እያወሳሰበ ነው። የቱርክን አጀንዳ ብቻ እያንጸባረቀ ነው የሚል በእስራኤል በኩል ክስም አለ እና እዚህ ላይ ነው ያለው ሁኔታው። ይህ ነገር በውይይት ካልተፈታ ቀላል ተግዳሮት እንደማይሆን ነው። በደህንነት በኩል በጦርነት ብቻ የሚፈታ ችግር ያለ አይመስለኝም። ለማንኛውም ቆይተን እንመለከተዋለን። አሜሪካ ታበርደዋለች ጉዳዩን ብለን እናስባለን። ወደ አሜሪካና ኢራን ሁኔታ እንለፍና እንዴት ነው እነዚህ ሁለት ሀገራት ተስማሙ ሳይባል እንዲሁ በቃላት ልውውጥ ብቻ ነገሩ እየተረጋጋ የሄደበት ሁኔታ አለ ወይስ እንደው ፕሬዚዳንት ትራምፕ እንዳሉት በኢኮኖሚው ኢራንን እያዳከሙ ወደ እሳቸው ፍላጎት ለማምጣት የሚያደርጉት ጥረት እየተሳካላቸው ነው? አዎ እንግዲህ የኢራንና የአሜሪካ ጉዳይ ሁኔታው ማለቂያ የለውም። ምልህ አሁን ጦርነቱን ወደኋላ እንዴት ነው በመተው በኢኮኖሚ ላይ ኢራንን ለማዳከም ነው እንግዲህ ተነስተው ያለው። አሁን በዚህ ሳምንት እንኳ የአሜሪካ የፋይናንስ ሚኒስተር ስኮት ቤንሰን የሚባሉ ሰውዬ በአሜሪካ ላይ እንዴት ነው በታሪክ ታይቶ የማይታወቅ የኢኮኖሚ ማዕቀብ ለመጣል እየተዘጋጀን ነው በሚል በኢራን ላይ ነው በኢራን ላይ ማዕቀብ ለመጣል እየተዘጋጀን ነው ብለው ተናግረዋል። እና ሁኔታው እንዴት ነው አሁን እንደምታውቀው የሆርሙዝን አሜሪካ እንደያዘችው ነው። በቂ እንቅስቃሴ የለም። ግን አሜሪካ የራሷን መስመር በመክፈት በኦማን አካባቢ ቢያንስ እንዴት ነው 10,000 በርሜል ነዳጅ በየቀኑ 10 ሚሊዮን ነዳጅ በርሜል በየጊዜው ይወጣል የሚባል ነገር አለ እና ሁኔታውን በዚህ ላይ አድርገው ግን ኢራንን በኢኮኖሚ ለማዳከም ከፍተኛ ተጽዕኖ ለማሳደር እየሞከሩ ነው። ከዚህም አልፎ ከኢራን ጋር የሚሰሩ የተለያዩ ሀገራትን ቻይናን ጨምሮ በእነሱ ላይም ከኢራን ጋር ከኛ በስተጀርባ የሚታደርጉትን እንቅስቃሴ ማቆም አለባቸው፣ አለዚያ እኛም ደግሞ እንጥላለን የሚል ማስፈራሪያም እያደረጉ ነው እና ምልክ ሁኔታው በጦርነት አልተሳካም፣ በኃይል አልተሳካም። አሁን ሌላ አቅጣጫ እየቀየሩ ነው። ምናልባት ይህ አቅጣጫ ምናልባት ይሳካን አይሳካም እንግዲህ የኢራን ያለውን መንግስት ጠለቅ ብሎ ማወቅ ያስፈልጋል። ለህዝብ የሚቆረቆር ኃላፊነት ያለው ለዜጎች የሚል መንግስት አይደለም እና የፈለጉትን ቢያደርጉ እነሱ የራሳቸው እነዚያ እንዴት ነው መሪዎቹ የራሳቸው እስካለ ድረስ ለህዝብ የሚቆረቆሩበት ጉዳይ የለም። ምንም ያህል የሚገታቸው ነገር የለም። እንዲያውም እያሾፉ ነው ያሉት በአሁኑ ሰዓት። ምንም እንዲያውም የውጭ ጉዳይ ሚኒስትሩ የሚለው እንዴት ነው በአሜሪካ አሁን የምታደርገው የራሷን ዕዳ እንዴት ነው አሜሪካ በዚህ ሳምንት የወጣው ዘገባ የሚያመለክተው እንዴት ነው የውስጥ ዕዳዋ የአሜሪካ ብሔራዊ ዕዳዋ $40 ትሪሊዮን ደርሷን የሚል እና በተለይ በአሜሪካ በጀት እጥረት ወለድ ክፍያና ዋሽንግተን ከፍተኛ የመንግስትና መከላከያ ወጪዎችን የመሸፈን አቅሟ ላይ ጥያቄዎችን እያስነሳ በመሆኑ ይሄን ለመሸፈን ነው እንጂ እኛ ምንም የሚገደን ነገር የለም እያለ ነው የኢራን የውጭ ጉዳይ ሚኒስተር እያሾፈ ያለው እና እዚህ ላይ ነው ያለው ሁኔታው ገና ነው እና ያሳዝን ነው። ያን ያክል ጦርነቱ ነው በጦርነት ማንበርከክ አለመቻሉ እና እንደገና መቀዛቀዙ ዙሮ ለእስራኤል ደህንነት አሁንም ስጋቱ የበለጠ ነው ከበፊቱ እንደውም በጣም እና አሁን ይሄ ነው እንግዲህ መጀመሪያው ዓላማው ሌላ ነበረ። አሁን የደረስንበት ደግሞ ሌላ ነው እና እዚህ ላይ ነው ሁኔታው። እስራኤል ብዙ የቤት ስራ አለ። በጣም ጥሩ እናየዋለን። ሌላው ኢትዮጵያ ውስጥ ከአንድ ወር በላይ ውይይት ተደርጎ የተለያዩ አካላት በተለይ አከራካሪ ለሆኑ ችግሮች መፍትሄ አምጥተናል የሚሉ መግለጫዎችን ዛሬ ኢትዮጵያ መንግስታት እንዲሁም ወኪሎች የምክክር ኮሚሽን ሊቀመንበር የሚባሉት የተናገሩበት ሁኔታ አለና
ምን ያክል አሁን እንደምናውቀው በተለይ ከቅርብ ዓመታት ወዲህ ያሉ የሀገሪቱን ችግር ውስብስብ የሆኑ ችግሮችን አሳታፊ በሆነ መንገድ መፍትሄ ለማምጣት ተመካክረው ነው ያ መግለጫ የተሰጠው። ቅሬታዎችም ይደመጣሉና እንዴት ተመለከትከው? በጣም በጣም እንግዲህ የኢትዮጵያ ሀገራዊ ምክክር ሁኔታ እንግዲህ ለመሆኑ የኢትዮጵያ ሀገራዊ ምክክር ለምን አስፈለገ የሚለው ጥያቄ መነሳት አለበት። ለምን ነው እንደው ሀገራዊ ምክክር ጥሩ ነው። ሁሉ ነገር በምክክር በንግግር በዲፕሎማሲ ሁኔታው ሁሉ ነገር ቢፈታ ሁሉም እንደው ሰብአዊ ሰው ይፈልጋል። ግን የዚህ የኢትዮጵያ ጉዳይ በጣም ውስብስብ ነው። መጀመሪያ ኢትዮጵያ ለምን ሀገራዊ ምክክር አስፈለጋት የሚለው ጥያቄ መጠየቅ አለበት እና ምልክ ለ10 ዓመታት ነገሩ አሁን አይደለም የተጀመረው። ከትግራይ ጦርነት ወዲህ የመጣ ይመስላል። ግን ሁኔታው ከ1991 ጀምሮ ያለ ጥያቄ ነው። ሁኔታው አሁን ተባሰ እንጂ በ10 ዓመት ውስጥ በጣም ተባሰና እንዲያው ፈሩን እየለቀቀ መጣ እንጂ ሁኔታው ከዚያ ከኢህአዴግ መግባት ጀምሮ የመጣ ጥያቄ ነው እና ጥያቄዎች አሉ። አሁንም የኢትዮጵያ ሀገር ባለቤት ማን ነው የሚለው ኢትዮጵያዊ መሆን ማለት ምን ማለት ነው? ኢትዮጵያ በዋናነት ብሔራዊ ወይም የፌዴሬሽን መሆን አለባት ወይንስ የበለጠ ማዕከላዊ መንግስት መሆን አለባት የሚለው፣ ክልሎች ምን ያህል ፖለቲካ ስልጣን ሊኖራቸው ይገባል፣ አከራካሪ በሆኑ ቦታዎች ላይ ምን መደረግ አለበት፣ ታሪካዊ ቅሬታዎች እንዴት መፍትሄ ማግኘት አለባቸው፣ በብሔር በዜግነት መካከል ያለ ግንኙነት ምን መሆን አለበት፣ ኢትዮጵያ ምን አይነት የፖለቲካ ስርዓት ሊኖራት ይገባል፣ ምርጫው እንዴት መካሄድ አለባቸው፣ የትጥቅ ግጭቶች ውስጥ እንዴት ማቆም አለባቸው፣ ሃይማኖት እና ምን ሚና ሊኖረው ይገባል፣ መሬት እና ኢኮኖሚ ሀብቶች እንዴት መካፈል አለባቸው የሚሉ ከባድ ጥያቄዎች አሉ። አገሪቱን በጣም የሚያወሳስቡና ነገሩ አሁን አልተጀመረም። ግን አሁን ይሄ በ10 ዓመት ውስጥ ግን እየከፋ መጣ። ሁኔታው ከዚህ የበለጠ እየከፋ መጣ እና አሁን የምክክር ኮሚሽኑ ጥሩ ነው። ግን ከማን ጋር ነው ንግግሩ? ከሁሉም ህዝብ ጋር ነው መሆን ያለበት ንግግሩ፣ ከሁሉም ጋር ነው እና እንዴት ነው የሚለው እንዴት ነው ራሱ መንግስት ያስቀመጠው ራሱ ይፋዊ ዓላማ አለው። እንዴት ነው ምንድነው? ሀገራዊ እርቅ ያስፈልጋል ነው። አዎ ያስፈልጋል። የፖለቲካ መግባባትም ያስፈልጋል ነው። ዲሞክራሲያዊ ሽግግር ያስፈልጋል ነው። ሰላም ግንባታ ያስፈልጋል ነው። ተቃዋሚ ማሻሻያ መኖር አለበት እና ሀገር ግንባታ ነው እና ይሄን ማድረግ የሚገባው ከህዝቡ ጋር ነው። አሁን ዋናው ጥያቄ፣ አከራካሪው ጥያቄ ከመጀመሪያው ጀምሮ ኮሚሽኑ ራሱ የሰላም ኮሚሽን የተባለው ሊተቋቋመ ነው። ማን መረጠው? ማን ናቸው መራጮቹ? መንግስት የችግሩ አንድ አካል እስከሆነ ድረስ እንዴት መንግስት ራሱ እነዚህን እንትኖችን ኮሚሽነሮችን እንዴት መረጠ ነው? የትኛው እንዴት ነው ገለልተኛ ኮሚቴ ተቋቁሞ እንዴት ነው? በአሁኑ ሰዓት እንደምታውቀው በሀገሪቱ ከፍተኛ በአራቱም ማዕዘናት ከፍተኛ ጦርነት አለ። ከዚያ በተጨማሪ ደግሞ ፓርቲዎች አሉ። ፓርቲዎች አሁን የተወሰኑ ፓርቲዎች እዚህ ውይይት የተባለው ከምክክሩ ያልገቡ ፓርቲዎች አሉ። ትግራይ ራሱ የትግራይ ክልል መንግስት እዚሁ ውይይት ውስጥ የለም። የአማራ አካባቢ ፋኖዎች እዚህ ውይይቶች የሉም። ደቡብ አካባቢ፣ ኦሮሚያ አካባቢ የኦሮሞ ነጻ አውጪ እንትን እዚህ ውስጥ የለም እና ምክክሩ የሚደረገው ከማን ጋር ነው? ምክክር ከተባለ አገራዊ ምክክር ከተባለ ከሁሉም ባለቤት ከሚሉ ሰዎች ጋር መሆን አለበት። በእውነተኛ ስሜት ለሀገሪቱ እስካሁን ለነበሩ ችግሮች መፍትሄ ሊያመጣ በሚችል መልኩ በሁሉም ታማኒነት ሊኖረው በሚገባ መልኩ ቢሆን ኑሮ ለሀገሪቱ ችግር ይፈታል። ግን አፍሪካ ውስጥ የምናየው ለችግሮች እንዲህ ቅባት የሆኑ ነገሮች ነው። ቀባ አድርገው ይህን አመጣን። አሁን እንዳልከው አሁን ትግራይ ክልል ወኪል ከሌለው ዋናው ጦርነቱን ከጀመረ በኋላ ነው ነገሮች እየተባባሱ ይሄዱና አሁን ለሀገሪቱ ችግር መፍትሄ ልናመጣ ነው የሚለው መግለጫስ ምን ያክል ምንም ይገርም ነው። እንደው በጣም እንደው
ራሱ ከመጀመሪያው ጀምሮ ቅንነት የለም። ይሄ ምንህ በይፋ የሚነገረው ሁሉ አጀንዳዎቹ በጣም ደስ ይላሉ። አዎ የኢትዮጵያ ሕዝብ ያስፈልገዋል። ግን ውስጥ ለውስጥ የሚሰሩት ግን ሌላ ናቸው። ይሄ ነው አሁን ቅንነት የለም፣ ግልጽነት የለም፣ አካታችነት የለም። እዚህ ላይ ነው ችግሩ እና ከመጀመሪያው ጀምሮ ራሱ ኮሚሽኑ እንዴት ነው በ2025 አንድ የወጣ የአካዳሚ ጥናት ነበረና ምንድን ነው የሚለው የሚገርም ነገር ጆርናል ኦፍ ኮምፓራቲቭ አፍሪካን ስተዲስ የሚል ጆርናል እና እዚያ ላይ ኢትዮጵያን ናሽናል ዲያሎግ ድሬልድ ክሪቲካል ሪቪው ኦፍ ሌጂቲሜሲቲ ኢንክሉዥን ኤንድ ፕሮሰስ ይላል እና መስመሩ የሳተው የኢትዮጵያ ብሔራዊ ምክክር መድረክ መስተጋብር ስለ ህጋዊነትና አሳታፊነት እና ሂደት የቀረበው ወሳኝ ሂስ በሚል አንድ ጥናታዊ ጽሑፍ ወጥቶ ነበርና እዚያ ላይ አስቀድሞ ነው የከሸፈው። ውይይቱ ምንም አካታች የሌለው በመሆኑ አስቀድሞ ነው የከሸፈው በሚል ሁኔታውን እንትን ብሎ አወጣና ምንህ እንደው ያሳዝናል። ግልጽነት አሁን ምንህ ይሄ ሁሉ አሁን ያ ሁሉ የ4,000 8,000 ያ ሁሉ ትርምስምስ አገራዊ ምክክር እየተባለ ውስጥ ለውስጥ የነበረው ይሰራ የነበረው ግን ሌላ አጀንዳ ነበረ። የአዲስ አበባና የድሬዳዋ ሁኔታ ምን አመጣው? የአዲስ አበባና የድሬዳዋ ሁኔታ አሁን ችግሩ አሁን የአዲስ አበባና የድሬዳዋ ሁኔታ ነው አንገብጋቢው ችግር አሁን የኢትዮጵያ እንዴት ዋና ከተማ የአንድ ሀገር የአፍሪካ መዲና የምትባል ሀገር በአንድ ክልል ውስጥ ብቻ እንድትሆን የሚደረግ አሁን ይሄ አንገብጋቢ እንትን ችግር ነው። የኢትዮጵያ ችግር ነው። ጦርነትን ማቆም ነበር መጀመሪያ፣ ሰላም ማስፈን በክልሉ እዛ በኋላ ሌላው ነገር ይደርስ ነበር። ምን እኮ ነው እና ራሱ ከመጀመሪያው ጀምሮ ነገሩ የተጣመመ ነው፣ ግልጽነት የጎደለው እንዲያውም በእውነት ለኢትዮጵያ ሕዝብ ሰላም እና ብልጽግና ለማምጣት የታሰበ አይደለም። እንዲያው ዝም ብሎ ብቻ ውስጥ ለውስጥ የሚሰራ እንዴት ብዬ ልንገርህ የሚያሳዝን ጉዳይ ነው እና እስኪ እናየዋለን። ይሄ ምንም አይሳካምም፣ ተቀባይነት የለውም። አብዛኛው ግማሹ በዚህ ተሳታፊ ሳይሆን ግማሽ ማህበረሰብ የራሱ የአገሪቱ ዜጋ ተሳታፊ ሳይሆን አገራዊ ምክክር እያሉ ቢያውጁትም ዋጋ ቢስ ነው። መጨረሻው ራሱ ያው መጥፎ ውስብስብ ነገር ነው የሚያደርሰው። እናየዋለን። እስኪ እንግዲህ እነሱ ተመካክረናል ብለዋል። ምክክሩ ምን ያክል ውጤት ሊያመጣ ይችላል የሚለውን ጊዜ የሚፈርደው ነው። የሚተቸው ነገርም ትክክል ነው ወይ እንደዚህ የሚቀርቡ ነገሮች እነሱ ያሉትም የሚለውን ጊዜ ዳኛ ነውና ጊዜ ይፈርደዋል። ለማንኛውም እናየዋለን። እናመሰግናለን። በጣም ነው እናመሰግነው። መልካም ምሽት እንመኝላለን። እኔም አመሰግናለሁ ስለጋበዝከኝ። መልካም ምሽት፣ መልካም ሳምንት ይሁንላችሁ። መልካም ሳምንት።